ምን አገነ ቪያግራ ነው እንዴ? ሲስተር ኢትዮጵያ ውስጥ ሰርቶ ሀብታም የባህል ጨዋታ ያቅልቅል ዳማ ማህበረሰብ በራሱ ጥፋት ነው በችግር እየተለጠለጠ ያለው። እኔም ስለጠለጥ የኖርኩ አንዱ ዳስለም አብዛኛው ሰላም ጤና ይስጥልን። እንዴት ናችሁ? በያላችሁበት ሰላሙና ደስታው ሁሌም ከናንተ ጋር ይሁን። ዛሬም ለናንተ የሚሆን የተመራረጡ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በተኗን በመንካት ቤተሰቡኑ ቪዲዮውን ደግሞ ላይክ እና ሼር ብታረጉ ለብዙ ሰዎች ተደራሽ ይሆናል። ታዲያ ሰሞኑን ቲክታክ ላይ የተፈጠሩ አዳዲስ ነገሮች አሉ። እነሱን ይዤላችሁ መጥቻለሁ። የትም መሄድ የለም። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዛ በኋላ ሳላስብ ምን ይሽረ ይቆማ እኔ በርበሬ ምን ይሽረ እንደሚያቀም ይዛንተ ነው እንደዚህ ወደ ታች ምን አገነ ቪያግራ ነው እንዴ? እንደዚህ ቀበቶ ላይ አርጌ ወደ ላይ እምብርቴ ላይ ያሰብረን ቀበቶ ላይ ተጠቅቶ ሰው እንዳይ ላይፍ ላይ እና አላሰራ ሲለኝ ጌሙ አልተኛ አለ እንትን አትሎም አትመታውም ነበር። በደንብ ሄድኩ ሻሉ ገባው ታጠልኩ ምናምን ነገር ለደከመኝ ሂጄ ሚስቴጋ እጄ ታብታብ እሺ ኮፒ ሊንክስ የለም በቃ ዛሬ በጣም ኮርማውኛለሁ ምናምን ነገር አለ ማለት ቲክቶክ ሲጮህ ከሰሩ ደስ ይለኛል። ለካ እኔ የተለየ ወንዱኝ የሆነ መስሎኛል። ለካ በርበሬው ኧረ በለው ይሄ ሴቶችን ከመቅጣት የሚተናነስ አይደለም። እኔ ግራ የገባኝ ምን መሰላችሁ? በርበሬውን በልቶት ነው አይደል? አይ ቲንክ እና በልቶት እንዴት ነው በታች በኩል ሄዶ እስከ ማቃጠል የሚደርሰው? ወይስ ደግሞ ቅጣቱ በርበሬ ለቅልቆ እንግዲህ ያንን ቦታ መቀባት ነው? አላቅም። ብቻ ግን ማሜ ይሄ ነገር አጋጥሞታል። እንግዲህ በዚህ የተነሳ ሚስቱ እንግዲህ ጉዳት ደርሶባታል። አይ ያሲኑ የቀጣው የቲክቶክ አዋርድ መኪና ተሸላሚ ልትሆን ትችላለህ ነኝ እንጂ እስከዛ መኪና ትገዛለህ። ምን ችግር አለ? ሰርተህ ደግሞ እሱን እኮ ነው እጄማ አሁን እንደውም በር ላይ ያለውን እዛ እጄ ላቆም። አይ ባይ ዘ ዌይ ማሸነፍ ራሱ ፖይንቱ ምንድነው? እኔ አሸንፍ ያለው ብዬ ማስበው ምን እንደሆነ ታውቃለህ? ሰው ማሳቅ፣ ማዝናናት፣ የሰው ልብ ውስጥ መግባት ምናምን በራሱ በጣም ማሸነፍ ነው። ቲክታክ ላይ የምታየው ይሄ መፎካከር እንትና አንደኛ አምስተኛ መባብሉ ዳትማች ምቾት አይሰጠኝም። ሁሉም የሚያዝናኑ ሰዎች የሚያስቁ ሰዎች ኦሬዲ አሸንፈዋል እኮ እኛ ካሸነፍን ቆየን። ኢንሻአላህ ደግሞ ልክ ነው። እኔ በጣም ተመችቶኛል። በነገራችን ላይ ሰዎች መወዳደር ያለባቸው ከራሳቸው ጋር ነው ማለት ከራሳቸው ከይጓቸው ጋር ከስራቸው ጋር ነው እንጂ ከሌሎች ሰዎች ጋር መወዳደር አለባቸው ብዬ አላስብም። ትክክለኛም አይደለም። ምክንያቱም አንዱ ይበልጣል፣ አንዱ አይበልጥም። ያ ያልበለጠበት ምክንያት ወይ አንዱ የበለጠበት ምክንያት እንግዲህ በተሰጠው መመዘኛ ምክንያት እንጂ ያ ሰው ሳይችል ቀርቶ አይደለም ብዬ አስባለሁ። ግራ ጎንሽ ሊሆን ይችላል ይላል። ቀጣይ ኡጋንዳ ሄዳለሁ፣ ኡጋንዳ ሄዳለሁ፣ ከዛ ደግሞ ጅማ ሄዳለሁ፣ ከዛ ደግሞ ጎንደር፣ ከዛ ደግሞ ታይላንድ ከነጆሲ ጋር እኔም ከዩቲ ጋር እያንዳንዱ ቦታ ላይ ዩቲ ጀርባ አለው። አይስዌር ቱ ጋር ለምን ከጎንሽ ግራ ጎን አይታወቅም የእግዚአብሔር ስራ። ሲስተር ብለው አረፈች ማለት ነው። የመጎዝጎዙ አልሆነለትም፣ ጆሲ አልሆነለትም። እና እንደውም ሰሞኑን እያያችሁት ነው። ጆሲን በተመለከተ እንግዲህ ከወር አበባ ጋር ያገናኙት ሴቶች የወር አበባ ሲመጣባቸው ጆሲ መጣብኝ ወደ ማለት ገብቷል ቲክታክ ላይ። እኔ አይደለሁም ግን እየተባለ ይገኛል። ጭራሽ ደግሞ አሁን እንግዲህ ሲስተር እያለችው ነው። ለምን እንዳለችው የምታውቀው እሷ ነች። ኢትዮጵያ ውስጥ ሰርቶ ሀብታም የባህል ጨዋታ ያቅልቅል ዳማ ማህበረሰብ በራሱ ጥፋት ነው በችግር እየተለጠለጠ ያለው። እኔም ስለጠለጥ የኖርኩ አንዱ ዳስለም አብዛኛው ስደተኛ፣ አብዛኛው ተስፋ የቆረጠ፣ አብዛኛው ዳውን የቆመበት ምክንያት 99.9% በእኔ ጥናት ለምን ስራ አሰራም ካልከው ገንዘብ የለኝም። አሁንም ግን በ100 ብር ቢዝነስ ጀምሮ በሁለት ዓመት ሀብታሞች ኢትዮጵያ ውጪ 65 አካባቢዎች ኢትዮጵያ ውስጥ ቢዝነስ አጥርቻለሁ። በወዝ ዘመኔ ከ10 ዓመት በፊት 17 ጊዜ ታስሬያለሁ። ሌላ 12 ቢዝነስ ከስሮብኛል። 12 ጊዜ ከስሮ ከስንት ከ10 ጊዜ በላይ ታስሮ መጥቶ ሀብታም ስለመሆን እየነገረ ነው። ሳይለወጥም ሳይሆን ግን እኔ እንደዚህ አይነት ነገር በጣም ነው የሚያስጠላኝ እምላችሁ ለመሰላችሁ ይሄ 100 ብር ይዘህ 200 ብር ይዘህ ወይም በ50 ሳንቲም መነሳት ትችላለህ የሚባል አይነት ቢዝነስ ኢትዮጵያ ውስጥ በፍጹም አይሰራም። እኔ ሌላ ዓለም ላይ ከሰራ አላውቅም ያው ስላልኩ ግን ኢትዮጵያ ውስጥ አይሰራም ጭራሽ። እንዴ
አይደለም 100 ብርና በ200 ብር ቢዝነስ ተነሱ በ200 ሺህ ብር እንኳን በዚህ ሰዓት ለመነሳት በጣም ከባድ ነው። በዛ ላይ ሰው ደሃ የሆነበት በራሱ ምክንያት ነው እንጂ ሀብታም መሆን ይቻላል። ሀብታም መሆን ማለት አለ በቃ የባህል ጨዋታ ያህል በጣም ቀላል ነው አለ። ጤነኝነቱን ራሱ ጠራጠራለሁ። እስቲ ይሄ ቪዲዮ ደርሷችሁ እያያችሁ ያላችሁ ሰዎች እውነት ሀብታም መሆን ኢትዮጵያ ውስጥ በጣም ቀላል ነገር ነው ወይ የሚለውን እስቲ ኮሜንት ላይ ጻፉልኝ። ምን አባሽ ነው የምታማስብኝ? እሺ ምን አባሽ ነው የምታማስብኝ? አለን ምንድነው? ምን አመሸሽ? በባሳስ መጭም በስማ ምን አርቲፊሻል እናርጋበት ነው? በስም ተነፋፍታ ነው ቄት ገዝቼ አለች። እሺ ታያት በቃ ነው ገዝታ ነው። ኧረ በመቤቴ ማራም ስትል ካለከው አላምንም ነው ካለከው አላምንም ነው። ቄት ነው የመጣሽው? ቄት ነው የመጣሽው? 20 ሺህ ብር ዋው! ኧረ በማራም ስትል ጉድ ነው እስታና አታይ ምን ያበደ አረ ያምራል የሌለ ወይኔ በማራም እናትዬ የሌለ በቃ ኮንፊውዝድ ሆኗል ማለት ለማመንም ላለማመንም መሀል ላይ ናቸው። አንቺ ግን ሰው ምን አለሽ? ምን የምጉድ ነው እንደዚህ ሆነ? አረ ይደብራል ማርያም። አንቺ እና እንደዚህ ካማራይታችሁ ሰርጀሪ ይሰራል ነው ምንድነው ሰርጀሪ? ይሄ ምንድነው ሲጀመር? ይሄ ማሚ ቄት ነው። ይሄ ቄት ነው። ከየት መጣ ነው? እግዚአብሔር ሳይሰጥሽ ዋው! እግዚአብሔር ሳይሰጥሽ ከየት አመጣሽ? እንደዚህ ተወጥሯል እንዴ? እንደዚህ ተወጥሯል። እስቲ ማይ ነካ ነካ አድርጊ። ጫውቻለሽ በበላ ኧረ በመ ንኪ እስቲ ማይ ፈራሽ ድንጋይ ነው ስፖንጅ ነው። እሺ በቃ ተያት በቃ አንቺ ቁጭ አትይም እንደ ያርፍሽ እንዴት ቁጭ ላሉ ገላዋ ላይ እነዚህ ለጥፋ ይዘህ ስትመጣ ከተመቻት ተያታ በቃ እኔስ ማቂት ገዛ እስቲ ሰውነትሽ ለምትለብሽ ነገር ተወጥረሽ ብትመጪ ይሻላል። ቅጥል ከምታስወጥር ወሳኝ ነው። አው የምር ለትዳር ምን ነው? ወይኔ እኔ ተቃጠልኩ። ቅጥ ዛሬም ተገዝቶ መጣ ጉድፈላ። ነገ ደግሞ ጡት ምናምን ግዝ አትንቀጫቀጭ በቃ ይጅልን ነው እዛ ባይ ልከፊታ አንዴ እንዴ ወሽ ነው የምታማስይብኝ? ማባርክ እንዴ አታፍርም እንዴ? ምናባሽ ነው የምታማስይብኝ? መታማስይ እናንተ ተመካከሩ። እናንተ በብር ስለምትጫወቱት ተመካከሩ። ነይ አናግራት ይሄድሽ። እኔ ተመችቶኛል። ለኔም ግዢልኝ። በጣም እዚህ ክምር ላይ ክምር ዋ በጣም ፈታ ያረገኝ ዘና ያረገኝ። ያው እናቶች እንደዚህ አይነት ነገሮችን ማለፍ አይችሉም። ተፈጥሮ ወጣ ያሉ ነገሮችን በቃ ለመቀበል በጣም ነው የሚከብዳቸው። ልክም ናቸው። ብቻ ግን ያው እንደዚህ አይነት ፈታ የሚያረጉ ቪዲዮዎች በቤተሰብ መካከል ደግሞ ሲኖር በቃ ያዝናናል ማለት ነው። እሺ ለማንኛውም አሸናፊ ሆነሻል። እንግዲህ የ50 ኩዊን ማለት ነው። ሽልማቱ በምን መልክ ይሁንልሽ? እንግዲህ ከሶስት ነገር አስመርጥሻለሁ። አንደኛ በጊፍት መልክ አድርግልኝ ማለት ትችላለሽ። ሁለተኛ የለም እኔ ሴት ነኝ፣ ስለዚህ በተቃራኒው በስንፈተ ወሲብ ለሚሰቃዩ እህቶቼ ሽልማቱ ገቢ አድርግልኝ ማለት ትችላለሽ። ሶስተኛ ደግሞ ለጥምቀት አዲስ አበባ ስትመጣ ቆንጆ ቲክቶክ ቪዲዮ እንሰራለን፣ ባንተም በኔ ይፖስታል። የትኛው ይሻልሻል? አንዱን ምረጪ። በጊፍት መልኩ ይሆንልኝ።
በስንፈተ ወሲብ ምናምን ለሚለው እኔ ሰጥተናል እኔና ጓደኞቼ። ወይኔ በላቸው ለሚሰቃዩ ሰጣቸዋል ከዚህ በፊት። ይሄ ትልቅ ውሸት። እዚህ ጋር አሁን እስቲ ቆይ ቼክ ላድርገው። ኤአይ ቴክኖሎጂን ቼክ ላድርገው። ኦኬ A few moments later ኤአይ ቴክኖሎጂ እያሳየኝ አይደለም፣ እውነት አይደለም እያለኝ ነው። እርግጠኛ ነሽ? አስታውሽ? አይ እውነት ነው። እናቴ ምስክር ነች። እናቴ ምስክር ነች፣ ታውቃለች። ኦኬ እሺ እንደዛ ከሆነ እና እስቲ few minutes later ያ ቅርብ ጊዜ ነው ደግሞ የሰጣችሁት አይደለ? አሁን አወጣልኝ። ወይኔ ተደበረባት። አዎ እንደዛ። ለምን ይዋሻል የሚለው እንትን ትዝ አለኝ ዘፈንና እንደው አለማወቅ እኮ ይሄን ያህል ከባድ ነገር አይደለም። አላቅም ማለት እየተቻለ በዚህ ደረጃ መሄዷ ግን ጽናቷና ብርታቷን በጣም ነው የማደንቀው። በጣም ማለት እንደዛም ስላልኩ በጣም እንዳኮራ ፎንቃይ ጋራ ነው ከላይ ሆነ ስራ ምን ከላይ ሆነ ስራ። በነገራችን ላይ አሁን ላይ ያሉ ልጆች ማለት ነው እኔ ምን አይነት ማለት በትንሽ ሰውነት ውስጥ የትልቅ ሰው አይነት ንግግራቸው ሁሉ ነገራቸው ማለት ነው። አሁን ከነዚህ ተማሪዎች እንደሚጠበቅ ይመስላችኋል? እኔ ወላጆች ትልቅ ስራ መስራት አለባችሁ። ልጆቻችሁም በርበሬን የተገኘውን ነገር ማጠን ይኖርባቸዋል በተቻላችሁ አቅም ማለት ነው። እንዲህ አይነት ልምምድ ነገ ትውልድን ያጠፋል፣ ነገ ትውልድን ያበላሻል። እየጮህንና እየተናገርን ያለነው እንደዚህ አይነት ድርጊቶች እንዲቆሙ ነው። እስቲ ይሄንን ቪዲዮ እያያችሁ ያላችሁ ሰዎች ይሄንን ቪዲዮ ሪፖርት ተደርጎ እንዳይወርድ ትናንትና ቲክታክ ላይ በዚህ ቪዲዮ ዙሪያ ሰርች የነበረ ፌስቡክ ላይ ፖስት አድርጌ ነበር። በነገራችን ላይ በሁሉም የሶሻል ሚዲያዎች ላይ አለን፣ በፌስቡክም በቲክታክም ቴሌግራም ላይም አለን፣ እንዲሁም ደግሞ እዚሁ ዩቲዩብ ላይም አለን እና በእነዛ ላይ ቪዲዮዎች ፖስት አድርጌ ነበር በተለየ በዚህ ጉዳይ ላይና እኔ በፊት እንደነዚህ የሚያደርጉ ሰዎች በተለየ ደግሞ ወደ ክፍለ ሀገር አካባቢ ያሉትን በመዋደድ በወንድማይነት በእህታይነት ብዬ ነበር ማሰብ የነበረው። ከክፋት ያደርጉታል ብዬ አላስበው ነበር። ግን አሁን ላይ ሳይው ግን ሆን ብለው ነው እያደረጉ ያሉት። ያን የሚያደርጉት ድንገት ስሜቱ ስላላቸው ሊሆን ይችላል፣ ታዋቂም ለመሆን ይሆናል። ነገር ግን ሰው ታዋቂ ለመሆን በዚህ ደረጃ ያደርጋል ብዬ አላስብም። እንደምታዩት ደግሞ ወንድን እየሳመ ያውም እኔ አላቅም ብቻና እንደነዚህ አይነት ነገሮች ታው ሊባል ይገባል። በአካባቢያችሁም እንደነዚህ አይነት ሰዎችን ካያችሁ በቶሎ ለህግ አካላት አሳልፋችሁ መስጠት አለባችሁ። ምክንያቱም እኔ ምን አገባኝ ብላችሁ ከተዋችሁ ነገ ከነገ ወዲያ እህቶቻችሁ፣ ልጆቻችሁ እንዲሁም ደግሞ ወንድሞቻችሁን ጭምር ከመድፈር ወደ ኋላ አይሉም። ስለዚህ በኋላ ከማልቀስ ይልቅ አስቀድሙ እንደነዚህ አይነት ነገሮችን በጊዜ እርማት ሊሰጣቸው ይገባል ብዬ አስባለሁ። እዚህ ላይ እንደ ካፕል ሆኖ የሚመጣ በሙሉ ጌታ ምስክሬ በጣም ባለጌዎች የማይዋደዱ ናቸው። የማይዋደዱ ሰዎች ካፕል ሆኖ እንደ ፍቅረኛ የሚሰራ እያንዳንዱ ባልና ሚስት ሆነው የሚሰሩ ሰዎች በፈለግ ኳስ ይዘኝ ሊጋደሉ የሚፈልጉ ናቸው። ግን የኢትዮጵያ ሕዝብ እንደ አንዳንዱ ሁሉም እያልኩ አይደለም፣ ዋስነት ሁሉም እያልኩ አይደለም። የኢትዮጵያ ሕዝብ ዝም ብሎ ብርቅርቅ ነገር የሚዋሽ ነገር ይወዳል። ካፕል መስለን ተፋቅረን ምናምን እንሸውዳቸው ነው በቃ። እንግዲህ ብዙ ሰዎች ሰርተው ብዙዎቹ ተለያይተዋል። ካፕል ተጫውቶ የሰራ በሙሉ ሶሻል ሚዲያ ላይ ተለያይተዋል። አያችሁ፣ ሁልጊዜም የምታዩን ነገር ሶሻል ሚዲያ ላይ ይመስላችሁና መጨረሻው ሲበለሻይ ስታዩ እንዲህ ጥሩ አልነበሩ አሪፍ ነገር። በዚህ ላይ እንኳን እውነቱን ነው የተናገረው። ምክንያቱም ለመሰላችሁ ሶሻል ሚዲያ ላይ ያሉ የካፕል ኮንተንት የሚባሉ ሲጀመሩ እውነተኛ ነገራቸውን እያሳዩአችሁ አይደለም። እውነተኛ ነገር እያሳዩን ነው ብላችሁ ካሰባችሁም በጣም ተሳስታችኋል። ለምን እንደሆነ ታውቃላችሁ? ሲጀመር እዛ ጋር ገንዘብ ሜክ ማድረግ ነው ስራችሁ። ድንገት ተዋደው የሚሰሩ ሊኖሩ ይችላሉ። ነገር ግን እኔ ሁሌም የማስበው ፐርሰናል የሆነ ላይፋችሁ ወይም ደግሞ ግላዊ የሆነ ህይወታችሁን ሶሻል ሚዲያ ላይ ማውጣት የለባችሁም። ሰዎችን ልታዝናኑ ትችላላችሁ፣ ወይም ደግሞ ልታስተምሩ ትችላላችሁ፣ መንፈሳዊ ነገር ልትሰሩ ትችላላችሁ። ከዛ ውጭ ግን ፐርሰናል የሆነ ህይወታችሁን ማሳየት አለባችሁ ብዬ አላስብም። ትክክልም አይደለምና የነዚህ ግን ሁሉ አይታችሁ ከሆነ መኪና ሲነዱ የሚበሉት ምግብ እንዲሁም ደግሞ እሱ በጣም ሲያከብራት እሷም ስታከብረው ሲጣሉ ራሱ የሚፈቱበት መንገድ በቃ በጣም የተለየ እና እናንተን እንድትጓጉ ነው የሚያደርጓችሁ እንጂ እነሱ በዛ ደረጃ አይኖሩም። የሚበሉትም ይሁኑ የሚኖሩት ህይወት እንዲሁም ደግሞ ፍቅራቸውም እውነተኛ አይደለም። 99% ራሱ
እንደዛ እውነተኛ አይደለም። ጥቂት ሊኖሩ ይችላሉ። ነገር ግን ከዛ ውጪ አብዛኞቹ በሚባል ደረጃ ድራማ ነው የሚሰሩትና እንዲሁ ሶሻል ሚዲያ ላይ የምታዩትን ነገር በተቻላችሁ አቅም እንዳታምኑ፣ የትኛውንም ነገር ማለት ነው። ልዘፍንልክ ነበረ፣ ፍቃደኛ ነህ? አዎ ደስ ይለሽ። አያባ መላ አያንተ ባለቀኝ ጀለስ ስራውን እየሰራሽ ነሽ። ልቤን ያለ ከልካይ ዘረፍክብኝ ወይኔ ዲና አሎ ዘር መስገን እንዴት ነው? እግዚአብሔር ይመስገን። እውነት እኔ ገባኝ። ግን ድምጿ እንዳልማረከው ነው። ድምጿ ቢማረከው ኖሮ በእርግጠኝነት መልስ ይሰጣት ነበረ ወይም ደግሞ አሪፍ ነው ይላት ነበር። ጭራሽ ግን ልጁ አልሰማም፣ እየሰራ ነው። ብቻ መስራት ያዋጣል። አሁን ላይ ሰዎች አንድ ሲያገቡ ልታዩ ትችላላችሁ። ከአንድ በላይ ማግባት ደግሞ ትክክልም አይደለም አይደለ? እኛ ኖርማል እንዲህ ስናወራ አንዳንዱ አንድ ለማግባት እንኳን ተቸግሮ ባለበት ሁኔታ ላይ አንድ ወንድ ሁለት ሴት ያውም ደግሞ እናትና ልጅ ያገባ ሰው አለ። እስቲ እዩት። አስበከዋል? እናትና ልጅን አግብታ ሁለቱንም ስታስረግዛቸው ይህ ሰውዬ ናይጄሪያዊ ሲሆን 29 ዓመቱ ነው። እናም ከዚች 22 ዓመት ወጣት ጋር የፍቅር ግንኙነት ይጀምራል። እሱ ብቻ አይደለም፣ ከእናትየውም ጋር የፍቅር ግንኙነት ጀምሮ አብሮ በደስታ እየኖሩ ይገኛሉ። ይህ ሰውዬ መጀመሪያ ላይ ከልጅቷ ጋር ነበር የፍቅር ግንኙነት የጀመረው። እናም ተጋብተው አንድ ላይ ይኖሩ ነበረ። እናም ልጅየው ለእናትየው ስለ ባሏ መልካምነት፣ ስለ ባሏ ጥሩነት በተደጋጋሚ ጊዜ ትነግራት ነበር። እናትየውም ግን ስለ ባልየው መልካምነት በምሰማበት ጊዜ በተደጋጋሚ ጊዜ ስትሰማ ከልጁ ፍቅር ይዛታል ማለት ነው። ግን ለልጇ መንገር ፈርታ ለረጅም ጊዜ ዝም ትላታለች። ያት በኋላ ልጅየው እናትየው ላይ የተለየ ነገር ታይባታለች። ማለትም ኦቨር መጨነቅ፣ መተከዝ ምናምን በዚህ እድሜ አስባችሁታል? ምንድነው የተፈጠረው ብላ እናትየውን ትጠይቃታለች። እናትየውም ግን መናገር ፈርታ ለልጇ ይሄ ነው የተፈጠረው ብላ አልነገረቻትም ነበር። እናትየው ጉዳዩ ሲብስባት የመጣ ይምጣ ብላ ለልጇ እንዲህ ነው ብላ ትነግራታለች። ነገር ግን ልጅየው ይህንን ነገር በምሰማ ሰዓት ብዙም አልተደናገጠችም ነበር። እናቴ እንደዚህ ከምትሰቃይብኝ ባሌ ለሁለት ሼር ማድረግ እንችላለን ብላ ለይህንን ሐሳብ ለእናትየው ትነግራታለች። ባልየውም ይህንን ጉዳይ በሚሰማበት ሰዓት ላይ ያለምንም ችግር እሺ ብሎ ተቀብሏል። እሱ ብቻ አይደለም፣ እንደምታዩት ሁለቱንም እናትንም ልጅንም አስረግዟቸዋል በእኩል ሰዓት ማለት ነው። እሱ እንደሚናገረው ከሆነ በሶስታችን መካከል እውነተኛና ትክክለኛ ፍቅር አለ ብሎ እንደሚያምንም ተናግሯል። እናም እናትየው ያረገዘችው ወንድ ሲሆን ልጅየው ደግሞ ያረገዘችው ሴት እንደሆነም ታውቋል። እናንተን ሐሳብ በዚህ ጉዳይ ላይ ምን ይባላል? ማለት የግዚኦ የሚያስፈልለው ማለት እንደኛ ባህልም አይደለም እንደ ሰውኛ በጣም ከባድ ነው። ምክንያቱም አሰባችሁታል እናትና ልጅ ሆኖ አሁን የእናትየዋ ልጅ ማለት ለልጅቷ እህት ማለት ነው አይደለ? እህት ነች። አዎ ልጅቷ የምትወልደው ልጅ ደግሞ ለእናትየዋ ምኗ ይሆናል ማለት ነው? አያት ነች ማለት ነው እናትየዋ። ያሰባችሁታል? ግን አባታቸው አንድ ነውና ብቻ በውጭ ዓለም እንደዚህ አይነት ነገሮች በጣም ይበዙ ናቸው። ነገር ግን ለአይምሮም ራሱ ደስ አይሉም፣ ለመስማት ራሱ ደስ አይሉም። እስቲ የቪዲዮ የደረሳችሁ ሰዎች በዚህ ጉዳይ ላይ ምን ትላላችሁ? እዚህ ጋር ከቀኑ 7 ሰዓት ነው አውቄ ግን ጠዋት እንዲመስል ማለት ነው ተመልሼ የተነጠፈውን አልጋ ገልጬ ተኛው። ከእንቅልፌ ስነሳ ካሜራ ተደቅኖበት በድንገት እንደተገኘ ሰው አላቅም አሉ ራሴን እየቀረስኩ መሆኑን። ከዛ ወረድኩኝና እዚህ ጋር ኦልሬዲ ሻወር ቤቱ ክፍት ነው። ለካሜራው ቫይዝ ዘግቼ እንደ አዲስ ገና እንደመጣ ሰው ከፈትኩ። ያው እንግዲህ ሽንት ቤት አብረን አንገባ ነገር ዘጋውባችሁ። እዚህ ጋር ፊቴን አልታጠብኩም፣ ምክንያቱም እንዳልኳችሁ ቅድም ነው የተነሳሁት። አልጋዋም ቅድም ተነጥፋ ስለነበረ አላለፋችኝም። ያው ለካሜራው ነው አይገለጥኳት። ከዛ ልብስ አወጣውኝ። እዚህ ጋር አሁን ያወጣሁት ልብስና እዚህ ጋር ምሳ ስበላ የለበስኩት ኮት የተለያየ ነው። ምክንያቱም ምሳ የበላሁት ድሮ ነው፣ የድሮ ቪዲዮ ነው። ይሄ ምግብ የበላሁት ድሮ ነው። እንግዲህ አውቄ ዛሬ እንደበላው ነገር አክታረኩባችሁ ማለት ነው። እውነታው እኔ ቤት ውስጥ ቁጭ ብዬ ነው ያልኩት። ምግቤንም የበላሁት ድንች አልጫ ነው። እንቺ ልጅ ልትበረታታና ልትደነቅ የምትገባ ነች። ምክንያቱ ለመሰላችሁ ቭሎግ እያሉ ሶሻል ሚዲያ ላይ የሚያሳያችሁ ነገር ሁሉም ነገር ሪያሊቲ የለውም፣ ሪልም አይደለም ከስንት አንድ ካልሆነ። ምክንያቱም ሁሌ ህይወታቸው ያ ስላልሆነ በሆነ አጋጣሚ የሚቀርጹትን ቪዲዮ አምጥተው አሁን ከሰሩት ቪዲዮ ጋር ያገናኙታል። ከዛ በኋላ ብዙ ሰዎች ደግሞ ወይኔ ገሌ ታድሎ ሄዶ የሚበላው ምግብ ሄዶ የሚያደርገው ነገር ወይም ደግሞ የሚገዛው ነገር ሾፒንግ የሚያደርገው ምናምን ብለው ይጓጓሉ። ነገር ግን እውነታው ያ አይደለም። በቃ አያችሁ አይደለ? እና እንደዚህች አይነት ልጅ ልትበረታታ የሚገባት ነች። ሁለተኛ ደግሞ ቭሎግ ማለት ትክክለኛ ነገር እንዳልሆነም በዚህ ማየት ትችላላችሁ። ለማንኛውም ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮዎች እነዚህ ነበሩ። በእነዚህ ፈታ ዘና እንዳላችሁ ተስፋ አረጋለሁ። ለማንኛውም የዛሬ ቪዲዮ እነዚህን ይመስሉ ነበር። ያላችሁን ሐሳብና አስተያየት በኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩልኝ።